ታውቃለህ አንድም ቀን ስሰግድ ዱዓ ሳደርግ አይኔን መልስልኝ ብዬ ለምኜው አላውቅም አልፈልግም አይንህን እንዲመልስልህ አትፈልግም አልፈልግም ለምን ምክንያቱም የውመል ቂያማ በዚያ ምክንያት አላህ አዝኖልኝ ቅጣቴን ይቀንስልኛል ይሆናል ከአላህ ፊት በወንጀል ያፍሬና ተናንሼ ስቆም በቁርአን ምን ሰራህ ብሎ ሲጠይቀኝ አይነ ስውር ሆኜ በማሐፈዜ አዝኖልኝ ሊምረኝ ስለሚችል ዛሬ በዱንያ ማየቱ ይቅርብኝ አላህ የፈለገው ማህሪ ነውና እኔንም ይምረኝ ይሆናል አልহামዱሊላህ አላህ እኔን በቁርአን አልቆኛል ወደ ፈለኩበት ቦታ መሄድ ስፈልግ ብቻዬን ሄዳለሁ ማንንም እንዲመራኝ አልፈልግም አባቴ ግን ስለኔ ሁሌም እንደተጨነቀ ነው በዚህ ቅጽበት የሆነ ነገር ትዛለኝ ዛሬ በአለም ላይ የሚገኙ በርካታ ማየት የሚችሉ ሙስሊሞች ቁርአን ከመሐፈዝ መዘናጋታቸው አሳዘነኝ ያ አላህ ነገ አላህ ፊት ሲቀርቡ ምን አይነት ምክንያት ያቀርቡ تكاسلوا عن حفظ القرآن يا الله ماذا ستكون حجتهم عند الله الحمد لله على كل حال ما شاء الله يا شيخ معاذ أنا علمت أنك أنت عندك قاعدة لابن القيم በሁሉም ነገር አላህን አመሰግናለሁ ማሻአላህ ሼኽ ሙዓዝ የታላቁን ዓሊም የኢብኑ አልቀይምን መርህ እንደምትከተል ሰምቻለሁ አዎ መርህህ ምንድነው ኢብኑ አልቀይም አላህ ይዘንላቸውና እንዲህ ይሉ ነበር አላህ በባሪያው ላይ አንድን በር አይዘጋበትም ከእዝነቱ የሆነ ሁለት በሮችን ቢከፍትለትኝ ያ ማለት በጓደኞች መካከል ሆነ እነሱ ሲጫወቱ አንተ እንደነሱ መጫወት ባለመቻልህ አትከፋም ማለት ነው በፍጹም አይከፋኝም አንዳንድ ሰዎች አይናቸው ስለማያይ እንደ ጉድለት ይታያቸዋል ብዬ አልዋሽም ልጅ ያለው አንዳንድ ጊዜ ከፋይ ነበር በአሁኑ ሰዓት ግን ፍጹም አልከፋም የአላህን ውሳኔ ወድጄ ተቀብየዋለሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አላህ በሁለት ወዳጆቹ ወይም አይኖቹ ፈትኖት የሰበረን ሰው በጀነት ይክሰዋል الله የጀነት الفردوس ወራሾች ያድርገን اللهم الله أن نكون من ورثة جنة الفردوس اللهم آمين فرت همومي وانشرح قلب مهموم لما تليتك كل الأحزان فرت يا محكم القرآن يا مسكن ختوم أنفاسي من دونك أبد ما استقام